ሰላም እንደምን ቆያችሁ ውድ የሆፕ ቻናል ተከታታዮቻችን። እንግዲህ የሳምንታዊ የሆፕ ወጣቶች ፕሮግራም ነው። በየሳምንቱ እንግዲህ የተለያዩ ርዕሶችን ይዘን ወደ እናንተ እየቀረብን እንግዲህ ጌታ ካስተማረን ደግሞ አብረን እየተማርንባቸው እንገኛለን። አሁን ደግሞ በአዲስ ተከታታይ ትምህርት ወደ እናንተ ቀርበናል ማለት ነው። ይሄ ትምህርት እንግዲህ ይሄ ውይይታችን በእዝራ ሴሚናሪ በትንቢት ቃል የወንጌል አገልግሎት በዛ ስር የሚገኝ ዘርፍ የሚያዘጋጀው ትምህርት ነው። እንግዲህ በእንግሊዘኛው ምናልባት ማግኘት ለምትፈልጉ ወይም በአማርኛው ኢንቨርስ የተባለ የወጣቶች ሰንበት ትምህርት ነው። ይህንን ትምህርት ደግሞ በአማርኛም ሆነ በእንግሊዘኛ እዝራ ሴሚናሪ የተሰኘው የሞባይል አፕሊኬሽን ወይም ደግሞ መተግበሪያ ላይ ያገኙታል። በአንድሮይድም ሆነ በአይፎን ለሁሉም በሚመች አለ ማለት ነው። እንግዲህ የእግዚአብሔርን ቃል እንድናውቅ እሱን በማወቅ እንድናድግ ይሄ እድል ወደ ሁላችንም መጥቷል እና እንድንጠቀምበት ከአሁኑ ልናሳስባችሁ እንወዳለን። ዛሬ እንግዲህ የተለየ ጊዜ ይኖረናል ማለት ነው። እንግዶችን ይዘን ቀርበናል። በዚህኛው ትምህርት ደግሞ ከአዲስ ወንድሞችና እህቴ ጋር በዚህ ሰዓት ቀርብ ያሉ ላስታውቃቸው እወዳለሁ። በዚህ በኩል ወንድሜ እስጢፋኖስ መንግስቱ አለ። ከዛ እህቴ ቅድስት ደሳለኝ እንዲሁም ኤልያስ ደሳለኝ አብረውን ይኖራሉ ማለት ነው። እንግዲህ ውይይታችንን እንጀምራለን ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆየን። ደህና ናችሁ? ሳምንታችሁ ጥሩ ነው አይደል? እንግዲህ በዚህ ትምህርት ምናልባት አሁን እናወራበታለን፣ ግን ብዙ እየተማራችሁ እንደሆነ ተስፋ አደርጋለሁ። ብዙ ነገር እያገኛችሁ እንደሆነ እኔም ለራሴ ብዙ ስላገኘሁበት ማለት ነው እና ከመጀመሪያው ግን ስለ መጽሐፍ ቅዱስ እግዚአብሔር ይመስገን። ባይኖር ኖሮ አስበው ዘመኖች ነበሩ ያለ መጽሐፍ ቅዱስ የነበሩበት፣ ራሱ እግዚአብሔር በሰዎችም የሚናገርበት። ግን እኛም ደግሞ አንድ ልጁን አየን እንደሚል ደግሞ በቃሉ ውስጥ ደግሞ ይህንን ማግኘት ስለቻለን እግዚአብሔር እናመሰግናለን። እንግዲህ የመጨረሻዎቹ ትዕይንቶች ይላል የዚህኛው ተከታታይ ትምህርት። በጣም ደስ እያለኝ ነው ይህን ትምህርት የምቀጥለው። ለምንድን ነው? ስለ ኢየሱስ የመጨረሻ በምድር ላይ ቆይቶ የመጨረሻውን የህይወት ጊዜ የሚናገር ክፍል ስለሆነ እንግዲህ ፎከስ የሚያደርገው ዮሐንስ ምዕራፍ 11 መጨረሻ ላይ የዚህ ሳምንት ትምህርታችን ዋና ርዕሱም ደግሞ የመጨረሻዎቹን ክስተቶች ያፋጠኑ ድርጊቶችን ነው የምንመለከተው እና ከዚህ ውስጥ እንግዲህ ጥያቄዎችን ወደ እናንተ እንግዲህ አመጣለሁ ማለት ነው። የመጀመሪያውን ጥያቄ ወደ ኤልያስ ነው የማመጣው። እንግዲህ ከዛ በፊት ግን ዮሐንስ ምዕራፍ 11 እና 12ን ስናነብ አንድ የመጨረሻ የኢየሱስን ተአምር እናገኛለን አይደለ? ልክ የመጨረሻው የኢየሱስ ተአምር የሆነበትን፣ ያም ደግሞ ምንድን ነበረ? የአልዓዛር ከሞት መነሳት እና ኢየሱስ አውቆ ነበርና ትምህርቱ ሲጀምር አንድ ታሪክ ያነሳል። እንዳነበባችሁት የሆነ ልጅ ትምህርት ቤት ውስጥ ያው የውጭ ሀገር ይሄንን የጻፈው ሰው ያዘጋጀልን ሰው ትምህርት ቤት ውስጥ እየሄደ የአንድ ምንድን ነበር የእሳት አደጋ ምልክት መጥሪያ ወይም ደግሞ የሆነ ድንገት ኢመርጀንሲ ሲሆን የሚያበሩት ነገር እና በጣም በቃ ውስጡን ከነከነው። እቺን ነገር ብነካው ምን ይሆናል ምናምን። በዛ ሰዓት ያችን አንድ ያበራት እዛ ቀጣይ የሆነው ነገር ምንም ያልጠበቁት ነገር ነው አለ። ትምህርት ቤቱ ተደበላለቀ፣ እንዳለ የእሳት አደጋ መኪና መታ፣ ተማሪው እንዳለ ወደ ውጭ ሮጠ እና ከባድ ቅጣት ነው ቤት የጠበቀኝ ሲል ታዩታላችሁ። እና ያደረገው ነገር ያልጠበቀው ነገር ነው። በቃ ያደረገው ነገርና የመጣው ያገኘው ነገር ያልጠበቀው ነገር ነበርና ኢየሱስ ግን ያውቅ ነበር። ልክ ታሪኩን ስናነብ ምዕራፍ 12 ላይ እንደሚክቡትም ያውቃል። ሆሳዕና እያሉ እዛ ጋር በጣም ከፍ እንደሚያደርጉት በኋላ ደግሞ እንደሚያዋርዱት እንደሚሰቅሉት የሚያውቅ ነበር። ይህን ሁሉ እያወቀ ያንን ነገር አድርጎ ነበር። ግን ያው የመጣበትን ዓላማ ስላልሳተ ማለት ነው እና ሰዎቹን ስንመለከት በጣም ከእሱ ሀሳብ ተቃራኒ እንደሆኑ እናያለን። ሁለት አይነት ሰዎች ተፈጥረው ነበር እዚህ ውስጥ፣ ኢየሱስን የሚጠሉ ያውም የቤተክርስቲያን ሰዎች የተባሉ፣ በዚህ በኩል ደግሞ ቅድም እንዳልኩት ሆሳዕና እያሉ ደግሞ የሚያከብሩት ሰዎች ተፈጥረው ነበር እና እስቲ ኤልያስ ምናልባት አሁን እኛ እንደ ወጣት ብዙ ጊዜ
እግዚአብሔርን እናውቀዋለን ወይ? አንዳንዴ ግን ከማወቅ ይልቅ የራሳችን አመለካከት በቃ የራሳችንን ኢየሱስ እንሰራለን ይመስለኛል። በቃ የራሳችንን ኢየሱስ ፒክቸር ያደረግነው ኢየሱስ ይኖረናል እና በምን መንገድ ነው እነዛን ነገሮች የምንፈጥረው? አንደኛ ምንድን ነው እንደዛ እንዲሆን ኢየሱስን የምንጠብቅበት መንገድ ሌላ እንዲሆን የሚያደርገው? ሌላ ደግሞ እንዴት ነው የምናየው እውነተኛው የቃሉን ክርስቶስና እኛ እንዲሆንልን የምንመኘውን ክርስቶስን ደግሞ እንዴት ነው የምንለያቸው? በዛውም ደግሞ እንዴት ነው ይህን ነገር ማስተካከል ያለብን ወደ ትክክለኛው ኢየሱስ መምጣት የምንችለው? እሺ ወንድሜ እግዚአብሔር ይባርክ። እንግዲህ እንዳነሳኸው ኢየሱስ ከመሞቱ በፊት ያደረገው አንድ ትልቅ ተአምር ነበር እና ይህ ተአምር ያመጣው ደግሞ በውስጡ ምን አለ? መዘዝ አለ እና ኢየሱስ ከመሞቱ በፊት ያደረገው አንድ ታላቅ ተአምር ነበር እንዳለው እሱም ደግሞ የአልዓዛር ከሞት መነሳት ነበር እና አልዓዛር ከሞት በሚነሳበት ጊዜ ቅድም እንደተባለ ሁለት ግሩፕ ነው የተፈጠረው። ሁለት ቡድኖች ተመሰረቱ እና የመጀመሪያው ህዝቡ አለ። ህዝቡ ኢየሱስ ያደረገውን አይቶ በእሱ ብዙዎች ማመን ጀመሩ ይላል። የመጀመሪያው ቡድን ያ ነበር። ሁለተኛው ቡድን ደግሞ ኢየሱስን ብዙ ሰዎች ስለተቀበሉ ካህናትና ጸሐፍት ይህ ሰው የእኛን ተሰሚነት ምን እያለ ነው? እየወሰደብን ነው። በዚህ ዝም ካልነው ይላሉ፣ እንዲሁም ዝም ካልነው ሁሉም በሱ ምን ይላሉ? ያምናሉ በማለት በኢየሱስ ላይ ምን ለማድረግ ለእሱን ለማጥፋት ሁለተኛ ደግሞ ቡድን ሲመሰረት እናያለን እና ይህ ነበር በዮሐንስ ወንጌል ምዕራፍ 11 ላይ የምናገኘው። ጥቅሶቹን አለፍ አድርጌ አነባቸዋለሁ። ቁጥር 43 ላይ እንዲህ ይላል፣ ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። ቁጥር 45 ኢየሱስም ያደረገውን ካዩት ከአይሁዶች ብዙዎች በእርሱ አመኑ። ከእነርሱም አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። ቁጥር 50 ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስቡምን? ይህ የቀያፋ ሐሳብ ነው። ከዛ ቁጥር 53 ላይ ዝቅ ብሎ እንዲህ ይላል፣ እንግዲህ ከዚያ ቀን ጀምረው ሊገድሉት ተማከሩ ይላል። ይህ ነው ሁለቱ ሐሳብ። በመጀመሪያ ሕዝቡ ምን አለ? ተቀበለ። በሱ ብዙዎች ማመን ጀመሩ። ከዛም በኋላ ካህናት ሲሰሙ ምን ለማድረግ? ለማጥፋት። ከዚያ ቀን ጀምሮ ይላል። ለዛ ነው የመጨረሻውን ክስተት ምን ያለው ያፋጠኑ ትዕይንቶች ያልናቸው ይሄን ነው። ክርስቶስ ለመሞቱ ምን ያሉት ያፋጠኑት ነገሮች፣ ክርስቶስ እንዲሞት ያደረጉት ነገሮች። ስለዚህ እነዚህ ሁለት ግሩፖች እናያለን ማለት ነው። ስለዚህ ለየብቻ እናያቸዋለን። በመጀመሪያ ሐሳቡን ለማግኘት የመጀመሪያዎቹ መሪዎቹ ክርስቶስ ምን እያለብን ነው? የእኛን ተሰሚነት እያሳጣን ነው። ስለዚህ ምን እናድርገው? እናስወግደው ነው። ዝም ካልን ሁሉም ምን ይለዋል? በእርሱ ያምንበታል። ሁለተኛው ደግሞ የምንመለከተው ደግሞ ህዝቡ ነው። ህዝቡ ኢየሱስን ደግሞ ምን ለማድረግ ይፈልጋል? ለማንገስ ይፈልጋል። ኢየሱስ ይህን ተአምር አልዓዛርን ከፈወሰ በኋላ ካስነሳ በኋላ ሂዶ ነበር ወደ ኤፍሬም እና እንግዲህ እስራኤላውያኖች የሚያከብሩት በዓላት አላቸው። በዓመት 3 ጊዜ ወደ እስራኤል ይመጣሉ ከያሉበት ቦታ ማለት ነው፣ ከሩቅ ቦታ እና ከዛ አንደኛው በዓል ፋሲካ በዓል ነው እና ብዙ ህዝብ መጥቶ ስለነበር ኢየሱስን ማየት ፈልገው ኢየሱስ ይመጣ ይሆንን እያሉ ይጠብቁት ነበር። የህዝቡ ምላሽ ደግሞ ይሄን ነበር፣ ክርስቶስ ምን ይሆን? ይመጣ ይሆን? በመጣም ጊዜ በነገው ዕለት ይላል ሲናገር ዮሐንስ እና ሆሳና እያሉ በእግዚአብሔር ስም የሚመጣ ምንድን ያለው የተባረከ ነው ብለው ህዝቡ ደግሞ ሲቀበለው እንመለከታለን እና ሁለት የተለያየ አይነት ምላሽ በህዝቡና በመሪዎች ወይም ደግሞ በሃይማኖት መሪዎች ውስጥ ያለን ሐሳብ እንመለከታለን እና ነገር ግን አሁን ወደ ጥያቄው ስንመጣ ሁለቱም ግን ትክክል አልነበሩም። ሁለቱም ኢየሱስን ሲረዱበት የነበረው መንገድ ትክክል አልነበረም። ኢየሱስ የመጣበትን ዓላማ ተልእኮውን ሁለቱም አላዳመጡትም ነበረ። ሁሉም የሚሰማው መስማት የሚፈልገውን ብቻ ነው። ስለዚህም ሁለቱም ምን ብለው ነበር? ስተው ነበር። እንግዲህ የህዝቡን ስንመለከት መልካም ሊመስል ይችላል ኢየሱስ ማንገስ። ኢየሱስ የመጣበት ዓላማ ግን ከዛ የፈጽሞ የተለየ ነበር። ስለዚህ ሁለቱም እንደሳቱ እንመለከታለን እና የመጀመሪያው አንደኛው ግሩፕ ኢየሱስ ምን ለማድረግ? ህዝቡ ለማንገስ በቃ ምክንያቱም በዛን ጊዜ በሮም ባርነት ውስጥ ስለነበሩ ከዛ ጭቆና ነፃ መውጣት ስለሚፈልጉ ኢየሱስን ለማንገስ ምን ይላሉ? ይሯሯጣሉ። ኢየሱስ እንግዲህ ብዙ ስራን ይሰራል እና እንግዲህ 5 ሰው ሲመግብላቸው ይሄ መሪ ከማድረግ የሚያግዳቸው ነገር የለም እና በጣም ፍላጎት ነበራቸው ኢየሱስን ምን ለማድረግ? መሪ ለማድረግ። ይሄኛው ደግሞ መሪዎች፣ የሃይማኖት መሪዎች ደግሞ የነሱ ስልጣን እየተወሰደባቸው ስለሆነ እነሱ መስማት ትተው ህዝቡ ኢየሱስን እየሰማ ስለሆነ የኢየሱስ መንገድ ደግሞ ታውቁታላችሁ ከማን የተለየ ነው? ከነሱ ፍጽሞ የተለየ ነው። እነዛ መሸከም የማይፈልጉትን ለህዝቡ ነበር የሚጭኑት ካህናት። ኢየሱስ ደግሞ እንደዛ አልነበረም። ሲገስጽ እንኳን በምን ነበር? በፍቅር ነበር። ይህ ፍቅር የማረካቸው ብዙዎች በማመን ጀመሩ። በክርስቶስ ማመን ስለጀመሩ ስጋት ጣለባቸው ማለት ነው። ስለዚህ እነዚህ ሁለት ግሩፖች
እንደነበሩ እንመለከታለን። ነገር ግን ሁለቱም በትክክል ኢየሱስን ሰምተውት ቢሆን ኖሮ የኢየሱስን መልእክት በትክክል አስተውለው ቢሆን ኖሮ ይህ ሁሉ አይፈጠርም ነበር። ካህናት ኢየሱስን በትክክል ሰምተውት ቢሆን ኖሮ የምስራች ነበር የኢየሱስ መምጣት። ምክንያቱም እነሱ ገና ከሕፃንነታቸው ጀምሮ ብሉይ ኪዳን የቶራ መጽሐፍ የሙሴን መጽሐፍ ሲሸመድዱ ነው ያደጉት። ያ ማለት መሲሁን በጣም ይሉታል ማለት ነው፣ ይናፍቁታል ማለት ነው። ሙሴም ነግሯቸዋል እኮ አይደል? እንደኔ ያለ ነቢይ ምን ይላቸዋል? ይነሳላቸዋል ብሏቸዋል። ከእሴይ በትር ይነሳል ብሏል። እና ይህንን በቲዮሪ ደረጃ ምን ብሎታል? ሁሉን ነገር አውቀውታል፣ ሸምደውታል። በቃል ቢጠየቁ ይመልሱታል። ስለዚህ ኢየሱስን ያኔ በትክክል ሰምተውት ቢሆን ኑሮ ምን ይፈጠር ነበር? ለእነሱ የምስራች ነበር የሚሆነው። ህዝቡ ደግሞ በትክክል ሰምቶት ቢሆን ኑሮ ምን ነበር የሚፈጠረው? አይኖቻቸውን ከምድራዊ ታላቅነት ያነሱና ሰማያዊን ይጠብቃሉ። ከሮም ባርነት ነፃ መውጣት ሳይሆን ከኃጢአት ባርነት ነፃ መውጣትን ይናፍቁ ነበር። የዚህ ሁሉ ምንጩ ምንድነው ማለት ነው? ኢየሱስ የሚናገረውን ነገር በትክክል አለመስማት ማለት ነው። እና ብዙ ጊዜ እኛም መስማት የምንፈልገውን ነው የምንሰማው፣ በቃ ደስ የሚያሰኘንም ማለት ነው። የእነሱም ችግር ይሄ ነበር። ኢየሱስ ብዙ ጊዜ ይነግራቸው ነበረ እንደሚሰቃይ፣ ከዛ እንደሚሞት፣ እንደሚነሳ። ይህንን ግን አስተውሎ የነበር አልነበረም። ቢያስተውሉ ኑሮ ያኔ በዛ በጨለማው ጊዜ ኢየሱስ በሞተበት ጊዜ ተስፋ ባልቆረጡ ነበር። እናው ያለመስማታቸው ዋጋ ይሄ እንዳስከፈላቸው እንመለከታለን። እና ሁለቱም ግሩፖች ስተዋል። ቃል ያልተገባላቸው መሲህ ይጠባበቁ ነበረ። እግዚአብሔር እልካለሁ ያለው መሲህ ተልኳል። እነሱ ግን ቃል ያልተገባውን መሲህ ምን ነበር? ይጠብቁ ነበረ። የሚጠብቁት ከታላቅ ቤተሰብ፣ ከታላቅ ቦታ፣ ከባለ ሀብት የዮሴፍ ልጅ ነው ብለው ይንቁት ነበር። ስለዚህ ሁለቱም ግሩፖች ቃል ያልተገባላቸውን መሲህ ይጠብቁ ነበር። ኢየሱስ በቀጣዩ ምዕራፍ ላይ ሁለቱን ሐሳብ ያስታርቅላቸዋል። ዮሐንስ ወንጌል ምዕራፍ 12 ላይ አንድ ሐሳብ ማንበብ ፈልጋለሁ። ቁጥር 23 ላይ እንዲህ ይላል። ምዕራፍ 12 ቁጥር 23 እስከ 26 ኢየሱስም መለሰላቸው እንዲህ ሲል፣ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ፍሬዋ ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አላቸው። ከዛ ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ግን ሕይወት ይጠብቃታል። ከዛ ራሳችሁን ዝቅ አድርጉ፣ የሰማይ አባቴ ደግሞ ያከብራቸዋል አላቸው። ስለዚህ ኢየሱስ በዚህ ቦታ ስንመለከት የሁለቱም ሐሳብ ልክ ስላልሆነ እያስታረቀ ነው። አንዲት ቅንጣት በመሬት ላይ ሆና ምን ማለት አለባት? መሞት አለባት። ስትሞት ደግሞ ምን ትላለች? ብዙ ሁና ታፈራለች። ልክ ኢሳያስ ላይ ለኢየሱስ እንደተነበየው ማለት ነው። በስቃዩ በሞቱ ምን ያህል ብዙ ፍሬዎችን እንደሚያገኝ፣ ብዙ ብርሃንን እንደሚያገኝ እንደተነገረው ማለት ነው። እና ስለዚህ ኢየሱስ ምን ያላቸው ነው? እኔ የመጣሁት ምን ልላችሁ ነው? ልሞትላችሁ ነው። ሙቼ ግን ምን እላለሁ? ብዙዎችን በስሬ ምን እላለሁ? አድናለሁ። ከሮም ባርነት አይደለም፣ ህዝቡ ስሙኝ፣ ከሮም ባርነት አይደለም ማውጣችሁ፣ ከዛ የሚበልጠውን አዳኝ የሌለውን የኃጢአትን ባርነት ነው ማድናችሁ። ከኃጢአት ባርነት ታደጋቸዋለሁ አላቸው። ለመሪዎቹ ደግሞ እኔ የመጣሁት ለምንድን ነው? ልከብር ሳይሆን ምን ልል ነው? ልሞት ነው። ሌላ መሲህ ምን አትበሉ፣ አትጠብቁ፣ እኔ ነኝ ማድናችሁ። እንግዲህ እነሱ ሌሎች የምድራዊ የቤተ መቅደሱን ያደርጉ ነበር አይደለ? የዛ አካሉ ማነኝ? እኔ ነኝ፣ እሞታለሁ እያላቸው ነበርና ስለዚህ የራሳቸውን ዝቅ እንዲያደርጉ ነግሯቸው የሁለቱን ሐሳብ ሲያስታርቅ እንመለከታለን። ስለዚህ ወደኛ ስናመጣው ይህን ትምህርት ዛሬም ቢሆን የኢየሱስን መልእክት በትክክል የማናዳምጥ ከሆነ እንስታለን። ችግሩ መሳቱ ላይ ብቻ አይደለም የሚያበቃው፣ መሳታችንን ማናቅም። ያ ማለት መታመማችንን ሳናቅ አቅም ቤት አንሄድም ማለት ነው። ስለዚህ ልክ አይሁዳውያኖች መሪዎች እንደታወሩት ሁሉ እኛም እንታወራለን። ታውረዋል እኮ አይደል? የእስራኤል መሪዎች ወይም ደግሞ ካህናት የምንላቸው ማለት ነው። ስለዚህ የማናዳምጥ ከሆነ በትክክል ምንድነው የምንሆነው? እንስታለን። መሳታችን ብቻም ሳይሆን ደግሞ መሳታችንን ማናስተውልን። ያ ነው የሆነው በአይሁድ በካህናትና በጸሐፍት ላይ ማለት ነው። ስለዚህ ይሄ ያጋጥመናል። ሁለተኛ ቆሮንቶስ ላይ ምዕራፍ 4:4 ላይ ጳውሎስ እንዲህ ይላል፣ የክርስቶስ የክብሩን የወንጌል ብርሃን እንዳይረዱ የዚህ ዓለም አምላክ የማያምኑትን ሰዎች ልቦን አሳውሯል ይላል። ስለዚህ እነዚህ ሰዎች ታውሯል ማለት ነው። ካህናት ታውሯል። ዳትስ ዋይ እንትን እኮ አላዛር ሲነሳ እኮ እነሱ ምን ነበር ማድረግ የነበረባቸው? ያንን ትልቅ ታምር አይተው ወደ ኢየሱስ ነበር መቅረብ የነበረባቸው። ነገር ግን ምን አደረጉ? ከዛን ቀን ጀምሮ ኢየሱስን ለመግደል ማሴር ጀመሩ። ስለዚህ ምን ብለዋል ማለት ነው? ታውረዋል ማለት ነው። ስለዚህ የኢየሱስን መልእክት በትክክል ምን ያስፈልጋል? ልናደምጥ ያስፈልጋል። ተቃዋሚ ያለው በጸሎት ኃይል እያሸነፍን ወደፊት ልንገሰገስ ያስፈልጋል። ይህንን ነው የሚያስተምረን እና ኢየሱስ መናገር እንደፈለገው በዛ ልክ
ልንቀበል ያስፈልጋል። ለራሳችን የምናመቻቸው ነገር የለም። አንዳንድ ስህተቶችን መስራት ስንፈልግ ለራሳችን ጥቅስ እንፈልጋለን አይደለ? ያንን ነገር በቃ የሚያረጋግጥልን ነገር እንሻለን። ከዛ መጽሐፍ ቅዱስን ማለት እንጀምራለን፣ መሸራረፍ እንጀምራለን። የሆነ ድካም ውስጥ ስንገባ ወይም ደግሞ የሆነ ማድረግ የምንፈልገው ስህተት የሆነ ነገር ሲኖር የኢየሱስን ፍቅር ኢየሱስ እኮ ፍቅር ነው እያልን አዎ ፍቅር ነው ነገር ግን እያልን ያንን እንደምን አድርገን እንደ ማረጋገጫ አድርገን ወደ ጥፋት እንሄዳለን እያወቅን ማለት ነው። ስለዚህ የራሳችንን ኢየሱስ ልንፈጥር አይገባም። አዎ ይወደናል፣ ይሄ አንኮንዲሽናል በሆነ መንገድ ይወደናል። ነገር ግን ደግሞ ያ ነገር ደግሞ ለስህተታችን ደግሞ እንደ ማረጋገጫ መጠቀም የለብንም ማለት ነው። የራሳችንን ኢየሱስ መፍጠር የለብንም፣ የራሳችንን ቃል መፍጠር የለብንም ማለት ነው። ልክ እንደወረደው ልንቀበል ያስፈልጋል። ያንን የሚያስተምረን እና ይህን ስንቀበል ግን ብዙ ነገር ሊያሳጣን ይችላል። ምድራዊ ነገሮችን ሊነጥቀን ይችላል። ኢየሱስ ቃሉ እንደወረደ ስንቀበለው ኢየሱስን ስንቀበል ብዙ ነገር ልናጣ እንችላለን። ያ ነገር ግን ኢየሱስን ከመቀበል ሊያግደን አይገባም። ይሄ ፍቅር የገባቸው ብዙዎች በክርስቶስ ያለውን ነገር ታላቁን ነገር ለመቀበል ሲሉ ምድራዊ ነገር እንደምን ቆጠርኩ ይላል ጳውሎስ፣ እንደ ጉድፍ ቆጠርኩ ይላል። ስለዚህ ምድራዊ ነገሮችን ማጣታችን ከዚህ ፍቅር ሊገድበን አይገባም ማለት ነው እና መጨረሻ ይህን ነገር የምናስተካክልበት ቃሉ የምናነብበትን መንገድ ማስተካከል መቻል አለብን። ቃሉን ስናነብ እንዴት ነው የምናነበው? እንግዲህ ብዙ የምናውቀው ነገር አለ ስለ ቃሉ፣ ብዙ ደግሞ አመለካከት አለ በአካባቢያችን፣ ብዙ ነገር አለ። መጽሐፍ ቅዱስ ስናነብ ግን እንደ ሕፃን ልጅ እንደሚማር ምንም ነገር እንደማያውቅ ከአባቱም እንደሚቀበል ትምህርት እንደሚቀበል ልክ እንደዛ እንደ ሕፃን ነው መሆን ያለብን። እንደገናም ደግሞ ያን ብቻም ሳይሆን ደግሞ በጸሎት መጽሐፍ ቅዱስ እንደ ልብ ወለድ አይደለም፣ ዝም ብለን አንስተን የምናነበው ነገር አይደለም። መንፈስ ቅዱስን መጋበዝ አለብን። ይሄ መጽሐፍ የተጻፈው መንፈስ ምሪት ነው አይደለ? ቃሉ እንደሚናገረው። ስለዚህ ራሱ መንፈስ መጥቶ እንዲያብራራልን በጸሎት መጋበዝ አለብን። ቤተ መቅደሱ ላይ በቅዱሱ ክፍል ላይ 3 እቃዎች አሉ አይደለ? መቅረዙ አለ፣ ከዛ በኋላ ህብስቱ አለ፣ ዕጣኑ አለ እና ዕጣን እንግዲህ ጸሎትን የሚያመላክት ነው። ከዛም በኋላ ደግሞ ህብስቱ ደግሞ አለ፣ የእግዚአብሔርን ቃል ያሳያል። በህብስቱ ላይ ግን አንድ ነገር አለ፣ ዕጣን አለ። በህብስቱ ላይ ምን አለ? ዕጣን አለ። ስለዚህ ህብስቱ ከዕጣኑ ጋር ነው። ዕጣን ለብቻ እኮ አለ፣ ለብቻ እኮ የምንጸልየው ጸሎት እኮ አለ። ነገር ግን ህብስቱ ጋር ግን ለብቻ ደግሞ ምን አለ? ዕጣን አለ። ስለዚህ ቃሉን ስናነብ በምን መሆን አለበት ማለት ነው? በጸሎት የተዋወደ መሆን አለበት ማለት። አለበዚያ ምን እንላለን? እንስታለን። መሳታችንን ብቻ ደግሞ መሳታችንም ላናስተውል እንችላለን። ስለዚህ ቃሉን ስናነብ እንደ ሕፃን ሆነን መንፈስ ቅዱስን ጋብዘን በጸሎት ልናነብ ያስፈልጋል ማለት ነው። እነዛ ሰዎች መስማት የሚፈልጉትን ብቻ ከኢየሱስ ሲቀበሉ በጨለማ ውስጥ ተዳረጉ ማለት በጸላት ግዛት ውስጥ እንደገቡ እንመለከታለን። እና ስለዚህ ከዚህ ነገር ለመዳን ማድረግ ያለብን ይህንን ነው። ኢየሱስን እንደ ራሱን መቀበል፣ ቃሉን ደግሞ በትክክል እንደሚለው መቀበል፣ ማመቻቸት የለብን። የራሳችን ኢየሱስ መፍጠር የለብንም። እንዲሁም ቃሉን ስናነብ ደግሞ እንደ ሕፃን ሆነን እንዲሁም ደግሞ በጸሎት በልመና ልናነባው ያስፈልጋል። ይሄ ነው መፍትሄ ብዬ አስባለሁ። እግዚአብሔር ባርክ። በጣም ብዙ ቦታ ነበርኩኝ እያንዳንዱ የምታነሳው ሀሳብ ላይ እና አይ ቲንክ እኔም የምናፍቀው ነገር ነው። ምንድነው? ኢየሱስን የእውነት መረዳት። ኢየሱስን እንደዚህ ነህ እንዴ ብለህ አስበህ ታውቃለህ? የተሳሳተ ኢየሱስ ኖሮ ያውቃል? የሆነ ያህል ጊዜ እንደዚህ ነበር እንዴ ብለህ የምታውቀው ነገር ኖሮ ያውቃል? አዎ፣ እኔ የማስበው ምንድነው ብዙዎቻችን እንደዚህ አይነት ስህተት ውስጥ የምንገባው ኢየሱስን ለመረዳት እንደዚህ አይነት ስህተት ውስጥ የምንገባው ኢየሱስ በጣም ወርዶ ስለመጣ ይመስለኛል። አሁን ካህናቱንም ስናያቸው በጣም ወረደባቸው። እነሱ ኤክስፔክት ያደረጉትና እሱ ወርዶ የተገኘበት ነገር ተለያየባቸውና ያ ንቀት መጣ ማለት ነው። እና አንዳንድ ጊዜ እግዚአብሔር በጣም አፍቃሪ መሆኑ እኛ በሚገባ ልክ መውረዱ እኛን መውደዱ የእኛን ቃል መስማቱ እኛን ማክበሩን አንዳንድ ጊዜ እንድንንቀው ያደርጋል እና ይገለባበጣል። ጌታ ማን ነው? አገልጋይ ማን ነው? አንዳንድ ጊዜ ጌታን ሁሉ ልናዘው እንፈልጋለን እኮ አይደል? እንዲያደርግልኝ ብለን ኢቭን ጌታን ለማዘዝ እናስባለን። ግን እኛ ባሮቹ ነን። እንደ ልጅ አቀረበን እንጂ ዝቅ አለልን እንጂ ወደደን እንጂ በጣም ቀረበን እንጂ ጌታው እኮ እሱ ነው። እሱን ነገር መዘንጋታችን ነው በተሳሳተ እንድንረዳው የሚያደርገን ብዬ አስባለሁ። እና ብዙዎቻችን እግዚአብሔርን ልናዘው እንፈልጋለን ለሱ መታዘዝ ሲገባን ማለት ነው። እና እሱን ነገር ማስተካከል አለብን። እንደ ፕራክቲካሊ ስናመጣው
ምንድነው እግዚአብሔር ከኔ የሚፈልገው ነው እንጂ እግዚአብሔርን ለማዘዝ መሞከር የስልጣን ተገላቢጦሽ ነው እና ሁልጊዜ ጌታችን መሆኑን ማስተዋስ አስፈላጊ ነው ብዬ አስባለሁ። እግዚአብሔር ባልጠበቅነው መንገድ ስለመጣ እግዚአብሔር አይደለም ማለት አይደለም። ባልጠበቅነው መንገድ ስለመጣ አሁን ግን በቃ የዘመኑ ፈሪሳዊ ሳንሆን አንቀርም እኛ በተለይ ምክንያቱም በተለይ አገልጋይ የሆንን ብዙ ጊዜ በአገልግሎት ላይ የምንገኝ ሰዎች ምክንያቱም እነዚህ ሰዎች ዛሬ እንዳጋጣሚ ስለ ኒቆዲሞስ የምናጠናበት ሁኔታ ነበር ከሌሎች ሰዎች ጋርና ኒቆዲሞስ በሌሊት መጥቶ እግዚአብሔር አብሮት ከሆነ ሰው በስተቀር ይሄንን የሚያደርግ ማንም የለም ይሄ እንደሆነ እናውቃለናል አውቃለሁ ራሱ አይደለም ያለው ሙሉ ፈሪሳዊ የሆነ ሰው በቃ መማክር እዛ ጉባኤያቸው ሊቀ ካህናት የሆኑትም የነበሩትም ያውቃሉ። እኔ ዝም ብሎ ሲመስለኝ መቼስ ሀብታም ወደ መንግስተ ሰማያት መግባት ጭንቅ ነው አይደል? ለፈሪሳዊ ጭንቃል ይብስ እኔ ሲመስለኝ እውነት ምክንያቱም ስታስቡት ራሱ መንፈስ ቅዱስ መጥቶ ካልነካ አይሆንም እንደማለት ነው። ምክንያቱም አውቃለሁ እንደማለት እኮ ነው። ኢየሱስ እኔ ነኝ ብሎ መጥቶ አውቃለሁ አንተ አይደለም እንደማለት እኮ ነውና በአካል የመጣውን እንደዛ አገኙትና እውነት ጌታ ልባችንን ይንካው አለበለዚያ መደንዘዝ ነው የሚሆንብን ይብሳልና እግዚአብሔር ይርዳን። እዚሁ ታሪኩን ስንቀጥል የሚገርም ነገር እናገኛለን። ሁለቱ ሰዎች ባሉበት ሁለቱ ጎራ ባለበት እውነተኛ አምልኮ ይመጣል አይደለ? የእውነተኛ አምልኮ ታሪክ ምዕራፍ 12 ሲጀምር ልክ የሱ የምስጋና ፕሮግራም ባለበት አንዲት ኃጢአቷ ብዙ ይቅር የተባለላት ጌታ ያዳናት የእውነት እጁ የዳሰሳት ሴት ትመጣና በእነሱ መሃል ውድ የሆነውን የአልባስጥሮስ ብልቃጥ ሽቶ እሱ ስር ታደርጋለች፣ ትቀባለች፣ ከዛ በፀጉሯ ተሸዋለች ይላል። በሌላው በኩል በእንቧ ታጥበዋለች። ያን ሁላ ስታደርግ እዛ የቀና ነበረ። ያ የቀናው ደግሞ ይሁዳ ይሄ እኮ ተሽጦ ለድሆች መሆን የሚችል ነገር ነበረ። እዛው ቃሉ ሲነግረን ደግሞ ለድሆች አስቦ ሳይሆን ከዛች ኢየሱስ ፊት ግን እንደዛ ማለት ከባድ ነው። ምክንያቱም ያውቃል እኮ ልባቸውን እንደሚያውቅ ምናምን እኮ ከዚህ በፊት ያውቃሉ ይመስለኛል። እንግዲህ መቼስ ይህን እያወቀ ግን በዛው ቀጠለበት። አሁን ፎከስ የምናደርገው እነዚህ ሁለቱም ኢየሱስም ላይ ሳይሆን ቅድስቴ ወደ አንቺ ልምጣና እቺ ሴት ያደረገችው በቃ ውድ የሆነውን ነገር ነው ያመጣችው እና አንዳንዴ ለጌታ ብለን ለፍቅር መግለጫ ብለን የምናመጣቸው ነገሮች በሰው ዘንድ በቃ በጣም ግን ለምን እንዲህ ታደርጋለህ አንተ ጥቅምን አታስቀድም እንዴ? መጀመሪያ ምቾት ይቀድማል ወይ ምቾትሽ ይቀድማል? መጀመሪያ አንቺ ከበላሽ በኋላ ነው ሰው የሚበላው እንደሚባለው እንደዚህ አይነት ሁኔታ ሜቢ አጋጥሞሽ ይሆናል። ምናልባት ደግሞ ብዙ አገልግሎት ላይ ስላለሽ ብዙ ጊዜሽም ያልከው ሜቢ በአገልግሎት ስለሆነ ምክንያቱም እዚህ ጋር ያለን ምርጥ ነገር ጊዜ፣ ተሰጥኦ፣ ገንዘብ፣ ጤናችንም ኢቭን ሊሆን ይችላልና ከመጠን ያለፈ ወይም አክራሪ ተብለሽ ታውቂያለሽ ወይ? አንደኛ እሱ ነው እና ያንን ጫና እንዴት አለፍሽው? ሜቢ ከዚች ከማርያምም ጋር ካገናኘሽው አላውቅም። እሺ ያን ያህል ጫና እንደርሰብኝ ያውቃል ብዬ አላስብም። ግን ከማርያም ስጦታ ስጀምር እንግዲህ ከታሪኩ ጋር ላይ ያይዝላችሁና እነዚህ ሰዎች ሁለት ቡድን ተፈጠረና ህዝቡ አለ ክርስቶስን ያነገሰው፣ ከዛ ደግሞ ከክርስቶስ ተቃራኒ የሆኑ ሰዎች አሉና ይሄም ባለበት ሁኔታ ውስጥ ማርያም ደግሞ የእግዚአብሔርን መሲህነት አምና ስለነበረ ለሱ ውድ የሆነውን አምላክ መሆኑን አምና ስለነበረ ለሱ ያላትን የፍቅር መግለጫ ያላትን ውድ ነገር ስትሰጠው እናያለንና ያ በታሪክ ውስጥ ስንመለከት የተረዳች አንድ ሴት ነበረች ይለናልና ክርስትናን ስንመለከተው ከቡድን ያልፋል ማለት ከጀማ ክርስትና በጀማ ከሆነ ነገሮች በሙሉ ያልፋል ክርስትና። የሰው ልጅ ጌታን በራሱ ለማወቅ ወይም ደግሞ እግዚአብሔርን በደንብ ለማመድ ከሃይማኖት መሪዎች ወይ ደግሞ አጠገብ ካለው ሰው መለየት ይጠይቃል። ምክንያቱም ታሪኩን ስንቀጥል ዮሐንስ ሲቀጥልልን እነዛ ሆሳና ያሉት ሰዎች ናቸው በሳምንቱ መልሰው የገደሉት እና ሳምንት ባልሞላ ጊዜ ውስጥ ለዛውም እና አንድ ሰው ለጌታ መኖር የሚፈልግ ከሆነ
ካለበት ማህበረሰብ ካለበት የቤተክርስቲያን ሰው መገለልንም ሊጠይቅ ይችላል እንደ ማርያም ማለት ነው። እና ውድ የሆነውን ስጦታዋን ስትሰጥ እዛው እነ ስምዖንም እነ ይሁዳም ቅሬታ እንዳቀረቡት በልባቸው የፈጠረው ነገር እንዳለ ጌታም እንደገሰጻቸው ወይም ደግሞ እንዳስተካከላቸው ታሪኩን ስንመለከት ምናልባት የተሻለ ክርስትና ከፈለግን ጌታን በደንብ ማወቅ ከፈለግን ካለንበት ኢንቫይሮንመንት ወጣ ማለትን ይጠይቃል። እንደ ወጣት ደግሞ ምናልባት ሁላችንም አገልጋይ ስለሆነ እናውቀው ይሆናል ብዬ አስባለሁ። ይሄንና ለእውነተኛ ጌታን በእውነት ላወቀው ሰው እኛ እንደ ወጣት አሁን ላይ እንዳለን ሰዎች ልንሰጠው የምንችለው ጊዜያችንን ነው። እኛ ምናልባት ውድ የሆነ ነገር ገዝተን ለእግዚአብሔር ልናቀርብለት አንችልም። አሁን ላይ ግን ውድ የሆነውን ነገር ሰዎች ራሱ እንዴ ወጣት እኮ ነሽ ተማሪ እንጂ መጀመሪያ ስራ ያዢ፣ ከዛ ጥሩ ደሞዝ ይኖርሽ፣ ከዛ ታገለግያለሽ ነገር መውለድ እያለ ሲቀጥል ላናገለግለው ነው። ግን ሰው ኤክስፔክት የሚያደርገው እንደዛ ነው። መጀመሪያ ተማሪ እኮ ነው። ኢቭን አገልግሎት ሲሰጥ እና እንደዚህ ይሄ የምጣ ባይብል ስተዲ ያለ ሲባል ተማሪ እኮ ነው፣ ቆይ ያጥና፣ ዛሬ የሚያጠናበት ቀን ነው። ቅዳሜ ሙሉ ቀን ቸርች ስለሚውሉ እሁድ ያላቸው ጊዜ ነው ያጥኑ እየተባሉ ብዙ ልጆችም ከአገልግሎት ይርቃሉ አይደለ? አሁን ራሱ ዝም ብሎ እያሰቡ እንደ ድሮ በቃ ይሄ ለቤተ ክርስቲያን ብሎ የሚሰጥ ልጅ የለም። እንደናና በቃ ጌታን ያገልግል ተብሎ አይደለም። ልጄ ይማር አይደለ? ዶክተር ይሁን ኢንጂነር ይሁን ምናምን። ልክ ነህ። እና በዚህም ሰዓት ላይ ትኩረት የሚደረገው አካዳሚክ ላይ ነው። ከዛ ልጆች በእውቀት እንዲያድጉ ውጭ ባለው እውቀት እንዲያድጉ እንጂ ለጌታ ተሰጥቶ ማገልገል በዚህ ሰዓት ላይ በጣም እየተረሳ ያለ ነገር ነው ብዬ አምናለሁ እንደግል። እና ግን ከእውነተኛ አምልኮ ጋር አያይዘን የማርያምም ታሪክ ሊያስተምረን የሚችለው ነገር ያለንን ውድ ነገር ልንሰጠው የምንችለው ለእግዚአብሔር ውድ የሆነው ምንድነው? በጉብዝና ወራት አይደለ ፈጣሪን አስብ የሚለው። መማር ጥሩ ነው፣ ማግባት ጥሩ ነው፣ መውለድ ጥሩ ነው፣ ገንዘብ ማግኘት ጥሩ ነው። ግን ዓላማ ሊሆን የሚገባው እግዚአብሔርን ማምለክ ነው፣ ወይም ደግሞ ለእግዚአብሔር ራስን አሳልፎ መስጠት ነው ዋናው ቁም ነገር በምድር ላይ። እግዚአብሔርን የምንወደው ከሆነ እግዚአብሔርን መጠጋጋት የምንፈልግ ሰዎች ከሆነን ውድ የሆነ ስጦታ ልንሰጠው የምንችለው ጊዜያችንን ነውና ያው ብዙ ሰዎች እንደተባለው ነው ትኩረት የምናረገው፣ ሁላችንም ትኩረት የምናረገው ሰዎችም ሊመክሩን የሚችሉት ኢቭን ወንጌላዊ የሚሆንም ሰው ምናምን ይጠፋል አይደል? በዚህ ዘመን ላይ ያ የሚሆነው ብዙዎች ሊመክሩን የሚችሉትን በዙሪያችንም ያለው ሊመክረን የሚችለው ገንዘብ ማግኘት፣ መማር፣ መስራት እንደዚህ ነገሮች ናቸውና ግን እውነተኛ የሆነው ክርስትናን መለማመድ ከፈለግን እግዚአብሔርን ማገልገል ከፈለግን በሙሉ ውድ የሆነው ልንሰጠው የምንችለው ራሳችንን ነው። ራሳችንን አሳልፈን ስንሰጠው እውነተኛ አምልኮ በዛ ይገለጣልና ከዚህ ጋር እናያይዘዋለን። እግዚአብሔር ይባርክሽ። አሁን ያልሻቸው ነገሮች እንዳልተነካን ያስታውቃል። በቃ ወይ አንዳንዴ ክርስትና እንዳልገባን ወይ እዚህ ጋር ቁጭ ብለን ስላወራን በቃ እኛ ፐርፌክት የክርስቲያን ኤግዛምፕል አይደለም። እንደውም ፐርፌክት ገና ክርስቲያን ያልሆነ ገና ክርስቲያን ሊሆን ወይ ደግሞ በቃ ብቻ ግን ፐርፌክት ያልሆነ ኤግዛምፕሎች ነን። በቃ ጌታን ማመን የሚያስፈልገን ሰዎች። ምክንያቱም ብንነካ እንደዚህ እንደማንሆን ግልጽ ነው። በቃ ሲገባኝ ይሄ ነው። ብዙ ነገራችንን ይለውጠዋል። እንደዚህ ዝም ብሎ ቁጭ ብሎ ማውራትም ላይሆን ይችላል። በቃ በጥሪው ማገልገል ይሆናል። እና ይሄን ነገር በጣም አይ ቲንክ ጊዜ ልንሰጠው ይገባል። ምክንያቱም አሁን ስታስቡት ሳትማር የምን አገልግሎት ነው አይደለ? አንዳንዴ እኮ በቃ እየተማርክ ደግሞ አሁን ያመቻችላል በዚህ ትምህርትን፣ ከዛ አገልግሎት ደግሞ ዓርብ ማታ ቅዳሜ የሆነች ሰዓትን አመቻችተህ በቃ ከቸርችም ማጠፋም ከዛም ማጠፋም። ግን መረብ ጥሎ መከተል ነው ክርስትና አይደል? በቃ መረብ ሊያውም እኔ የእነ ጴጥሮስ ታሪክ የሚገርመኝ አጥምረውላቸው ሙሉ እኮ ይዘውታል እኮ። አትሊስት እሱ ትንሽ ተሽጦ ሴፍ ተደርጎ አሳ ተአምሮ አይደለም ፖይንቱ፣ ጠሪው ነው ፖይንቱ፣ ይዞ የሚወስደው ነው ፖይንቱ። እና በቃ ወንጌል እንዳልገባን በተለይ በእኛ ቤት ብዙ የማየው ይሄ ነው። ከኔ ጀምሮ በቃ እኔም ምኞት ይሄ ነው። አምናለሁ ግን በቅርብ በቃ አንድ ቀን ጌታ እንደሚገልጥልኝ እና አለበለዚያ እንደዚሁ መሄድ ከባድ ስለሚሆን እና ጥቅም ማስቀደም አይደለም። በቃ
ኢቭን የእግዚአብሔር መንግስት የመብል የመጠጥ ጉዳይ አይደለም አይደለ? በቃ ስለምንበላው ስለምንጠጣው ራሱ አይደለም፣ በቃ የህይወት ጉዳይ ነውና እግዚአብሔር ይርዳን ይህንን ማወቅ እንድንችል። በዚህ ውስጥ ግን የሚገርመኝ ነገር አለ። ከክርስቶስ የምንማረው ትልቁ ነገር እንዳልኳችሁ መጀመሪያ ላይ በቃ ይህንን ትምህርት በጣም እንደወደው ገና ሳንጀምረው ራሱ እንደወደው እያደረገኛለሁ። በቃ ፎከሱ ኢየሱስ ነው። በቃ ዋና ዓላማው የኢየሱስን ስራ መግለጥ ነው። ኢየሱስ ያለፈበትን ህይወት ማሳየት ነውና በዛ ውስጥ ደግሞ እኛ ምን እንማራለን የሚለውን ነገር ነው የምናየውና አንድ ጥቅስ አለ ቅድም ኤልያስ አንብቦልናል። ቁጥር 24 ላይ ያለውን በቃ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ይሄ ራሱ አይገባኝም። ሊሞት እየሄደ ሊከብር ደርሷል። በቃ ወንጌል ስለሆነ በቃ ወንጌል ተቃራኒ ነው። ሰው እንደ ሰው አይደለም። በቃ መስቀሉ ነው ክብሩ። በኋላም ራሱ መዝሙርም አለን መስቀል መስቀል ይሆንልኝ ክብር አይደል? እሱ ስለከበረበት ሌላ አይደለም። እና ግን ከዛ ሲቀጥል ምንድነው የሚለው? የስንዴ ቅንጣት በምድር ወድቃ ካልሞተች በስተቀር ብቻዋን ምን ልታረግ አትችልም? ትቀራለች፣ ፍሬ ልታፈራ አትችልም ማለት ነው። ስለዚህ ብትሞት ግን ብዙ ፍሬ ታፈራለች ብሎ የራሱን በቃ መሞቱን ኢቭን ደጋግሞ ነው የሚነግራቸው። ገና መጀመሪያ ራሱ ዮሐንስን ታሪክ ስታነቡ ገና ዮሐንስ ላይ ምዕራፍ 2 ላይ ስታነቡ ቤተ መቅደሱን ከገለባበጠው በኋላ ይህም ቤተ መቅደስ አፍርሱት እኔ በ3 ቀን አስነሳዋለሁ፣ እሰራዋለሁ ራሱ አይደለም የሚለው አስነሳዋለሁ ነው። ስለ ራሱ እየነገራቸው ብዙ ቦታ ስታዩት ስለ ራሱ ይነግራቸዋል እንዲዘጋጁም። እና እስቲፍ ወደ አንተ ልምጣና አሁን በዚህ ዘመን ስኬት እንዴት ነው የሚለካው? የመጀመሪያ አሁን ክብር አይደለ አለን። በቃ የከበረ ሰው ክብርን የምንለካው እንዴት ነው? እና አሁን ያው ይታወቃል ከፍ ከፍ ማለት በምን እንደሆነ እሱን ተያይዝልና የእግዚአብሔር ፈቃድ መከተል ለራስ መሞት በቃ ራስን መካድ እንደሆነ መጽሐፍ ቅዱስ ይነግረናል። እና ሜቢ ራስን የካድክበት ነገር ምንድን ነው በእንደዚህ አይነት ህይወት ውስጥ? እንደገና ደግሞ እንዴት ነው? ጥንካሬን ይፈልጋል እንደዚህ አይነት ነገር እና ይህንን ብርታት የምታገኘው እንዴት ነው? ራስን እስከ መካድ ድረስ። ምክንያቱም ሰው ዝም ብሎ ለእሳት መጥቶ አይቃጠልም አይደለም። ልክ እንደ ሐዋርያቱ ደግሞ መርጦ አይሞትም። የሞት ምርጫ ለፈተና ነው ይሄ ለይሄ የተባለው አይደለ? ለሐዋርያት በዚህ ብትሞት ለበዚህ ብትሞት እየተባለ እንዴት ነው እነሱስ ያንን ብርታት ያገኙት? ግልጽ ነው። ይህን ብርታት የምናገኘው ኢየሱስ ክርስቶስን በደንብ በማየት እሱን በደንብ ስናየው፣ እሱን በደንብ ስናስተውለው፣ እሱን በደንብ ስናዳምጠው እሱ ራሱ ወደ እሱ ይስበናል እና የእሱን መልክ እስክንመስል ድረስ የመለወጥ ልምምድ ያስፈልገናል። ያለበለዚያ ያለ እግዚአብሔር መንፈስ እንደዚህ አይነት እምነት ልናሳይ እንችላለን ብዬ አላምንም። ኢየሱስ ክርስቶስ እንግዲህ ቅድም እንዳልከው ክብሩ የአባቱን ፈቃድ ማድረግ ነው። እኛ የሱ ዙፋን ሲባል በቃ እዛ እስራኤላውያን ራሱ የሚያስቡት በቃ ይነግሳል ሲባል የሚነግስበት ቦታ ልክ የሆነ ዓለማዊ ንጉስ የሚቀመጥበት ያማረ ዙፋን ላይ እና ምድሪቷን ሁሉ እሱ ሲያስተዳድር ምናምን ነው የሚያስቡታል። ክርስቶስ ግን ዙፋኑ መስቀሉ ነበር፣ የአባቱን ፈቃድ ማድረጉ ነበር የሱ ክብሩ ማለት ነው። እና ትልቅ ክብር ያየነበት እኔ ከክርስቶስ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? ቅድም አንስተነዋል። ያ ህፃን ልጅ ምንም ሳያውቅ ነው ያንን አላርም የነካው። ክርስቶስ ግን እያወቀ ነው። ያ ልጅ ግን አስቀድሞ እንደዚህ እንደሚፈጠር ቢያውቅ ኖሮ ያችን ነገር ይነካ ነበር? በፍጹም አያደርጋትም ነበር። አንዳንድ ጊዜ የሆነች ነገር ካደረገን በኋላ ወይኔ ምን አለ ባላደረግኳት እንላለን። ምን አለ እጄን በሰበሰብኩኝ ምናምን። ቀጥሎ የሚመጣው ነገር በጣም አስቀያሚ ነገር ሲሆን ማለት ነው። እና ክርስቶስም አልዓዛርን ሊፈውስ ሲሄድ ቀጥሎ የሚከሰቱትን ነገሮች ያውቃል። ምን አይነት በጣም መጥፎ ነገሮች እንደሚከተሉበት ያውቃል። ኢቭን ወደዚች ምድር ራሱ ሲመጣ ያውቃል፣ አላማውን ያውቃል፣ ምን አይነት ሞት እንደሚሞት ያውቃል። በዚህ በመጨረሻው ሰዓት ራሱ ምን ያህል ሰው እንደሚከዳው፣ ምን ያህል ሚዝረብል የሆነ ነገር ውስጥ እንደሚያልፍ ያውቃል። ግን እያወቀ ነው የገባበት። እንደውም እዚህ ጋር ሲናገር ከሚደርስበት ነገር ይልቅ ለልጆቹ ያለው ፍቅር በለጠበት። ይሄን ነገር እንድታደርግ የሚያደርግ ለአንተ የስኬት ሚስጥር ይሄ ነው ብለህ ዲፋይን እንድታደርግ የሚያደርግ ፍቅር
አሁን ለሱ ስኬት ግቡ ፍቅር ነው። ፍቅሩ ደግሞ እኛን ለማዳን እና እሱ ደግሞ በአባቱ ዘንድ ከነበረው ክብር በለጠበት። የወረደው ውርደት እኮ ቀላል አይደለም አይደል? በጣም በአምላክ መልክ ሆኖ ሳለ ያን መተካከል እንደማይገባ አድርጎ ቆጠረ። ያ ብቻ አይደለም መውረዱ ብቻ አይደለም፣ በበረት ውስጥ መወለዱ ብቻ አይደለም፣ በመስቀል ሞት ራሱ መሞቱ እና በጣም መስቀል ሞት እንግዲህ በጣም የተረገመ ሰው የሚሞተው ሞት ነው እና እርግማን ለመሆን አውቆ ነው የገባበት እና ያ ደግሞ ክብሩ ነው፣ ምክንያቱም የአባቱ ፈቃድ ስለሆነ እና ያ ነው ስኬት ማለት ለሱ እና እኛም እሱን ስናይ ነው የኛ ክብር ገደል የሚገባብን ማለት ነው። እና ማርያምም የሆነላት ነገር ይሄ ነው። ማርያም ስታይ ያ 300 ዲናር የሚያወጣ አልባስጥሮስ ብልቃት ምንም እዚህ ግባ የሚባል ሆኖ አልታያትም። ካደረገላት ነው ከዚህ በላይ ባረኩ ነው። በቃ መንፈስ ቅዱስ ኢንስፓየር አረጋት። ምን እንደምታደርግ ሁሉ አላስተዋለችም። ቀጥታ ሄደች፣ ያለውን ውድ የተባለውን ነገር በፊቱ ከሰከሰችው። ከዛ በኋላ እግሩ ላይ አፈሰሰች። ግን ይሄ ነገር ያልገባቸው፣ ይሄ ፍቅሩ ያልገባቸው ስምዖንና አስቆሮቱ ይሁዳ አሁንም ራሳቸው ላይ ናቸው። በአንድ እጃቸው ክርስቶስን ይዘዋል፣ በአንድ እጃቸው የራሳቸው ነገር ነው እና አሁንም ልባችንን ማጥራት አለብን። ለሁለት ጌቶች መገዛት አንችልም። አንዱን መምረጥ አለብን እና ብዙ ጊዜ አመኛለሁ ብሎ ቤተክርስቲያን መመላለስ አይደለም። እውነት 100% እሱ ላይ ነው ወይ ያረፍነው ወይስ አንድ በዚህ አንድ በዛ የሚለው ነገር? እሱን ነገር ማሰብ አለብን። እሱ ሙላቱን ነው የሰጠን ክርስቶስ። ሙላቱን የነበረው አንድ ያ ልጁን ነው ሙሉ 100% ነው የሰጠን። እኛስ ለሱ መተው ያለብን ነገር ምንድን ነው? እሱ ህይወቱን ተወልን፣ እኛስ ምን እንተውለታለን ለሱ? እና ትንንሿን ነገር ሁሉ መተው የሚያቀታን ጊዜ ሁላችንም፣ በእኔም ህይወት አስተውላለሁ። ትንንሿን ነገር ሳክሪፋይስ ማድረግ፣ ጊዜን ሳክሪፋይስ ማድረግ እንፈራለን። ትንሿን ገንዘብ መስዋዕት ማድረግ። እሱ ግን ህይወቱን ክብሩን ኔቶ እና ክርስቶስን በደንብ ስንረዳው ሲገባን፣ ፍቅሩ በደንብ ውስጣችን ሲገባ ያን የማድረግ ብቃት ይኖረናል ብዬ አስባለሁ። የዮሐንስ 15 ሜቢ ያው ቀጣይ ትምህርቶች ላይ መሄዳችን አይቀርም፣ ግን 13 ላይ በቃ ብቸኛ በቃ እኔ የሚገርመኝ ጥቅስ ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ምን ይገባል? ግን ይሁን በቃ መልሱ ይሄ ነው። ከዚህ የተሻለ መልስ የለም። ይህን ፍቅር አንደርስታንድ ከማድረግ ይጀምራል። ራስን መካድ የሚጀምረው ይሄ ፍቅር ውስጥ ዘልቆ ሲገባ ነው። ልብን ሰንጥቆ ሲገባ ነው። ይህን ፍቅር የቀመሰ ሌላ ነገር ሊሆን አይችልም፣ ለሌላ ሊሆን አይችልም። ይሄ ጌታ የገባው ሰው ለሌላ ሰው አይገጥም። ለዛ ነው እነዚህ እንዳለ ቅድም ያልናቸው ሐዋርያት ራሳቸውን የሰጡ ሰዎች ምን ያርጉ? በቃ ይህን ፍቅር ቀምሰው አይ በቃ እንግዲህ ከመሞት መቼስ በቃ እነሱ መስሎ መኖር ይሻላል ብለው አይችሉም፣ አይገጥሙም። በቃ ያውቁታል ራሳችን። እኔ በቃ ዛሬ ለራሴም ራሱን ብለው በቃ አሁን ነገሮችን መካድ ያልቻልኩት፣ ራሴን መካድ ያልቻልኩት ይሄ ፍቅር በደንብ ስላልገባ ነው። ይህንን ውይይታችን ወደ መጨረሻ ስናመጣው እዚሁ ትምህርቱ ላይ የሚያነሳው ሮሜ ምዕራፍ 5 ላይ ያለውን ጥቅስ አንብበን እንጨርሳለን። ከዛ በፊት ግን ላቋርጥክና የክርስቶስን ፍቅር በዚህ ክፍል ውስጥ ስንመለከት ክርስቶስ ከሰማይም ገና ሲመጣ ሊቀበሉት የማይችሉ ሰዎች እንዳሉ ያውቅ ነበረ። ልክ ክርስቶስ አላዛርን ሲያስነሳው ብቻ አይደለም ቡድን የተፈጠረው፣ ገና በሰማይም ነበረ። ወደ ምድር ሰው ሆኖም ሲመጣ ያልተቀበሉት በርካቶች ነበሩና እንደዛም ሆኖ ግን እግዚአብሔር ሐሳቡን አልቀየረም ነበረ።
በጣም ደግሞ ወደ መጨረሻው ክስተቶች ስንመጣ አልዓዛርን ካስነሳው በኋላ ማርያም ውድ የሆነውን ስጦታውን ስትሰጠው ብቸኛ መጽናኛ የሆነው የሷ ስጦታ ነበረ። በዛ ጭንቅ ሰዓት ላይ ሰዎች ሁሉ ሊክዱት እንደሚችሉ እያወቀ ባለበት ሰዓት ላይ ቡድን ፈጥረው ሊያጠምዱት እንደሚችሉ እንዳሉ እያወቀ ብቸኛ ማጽናኛ የሆነው የሷ ስጦታ ነበር። ለካ የሚረዳኝ አለ፣ ለካ የኔ መሞት የኔ መሲህነት የገባው ሰው አለ የሚለውን ነገር በማርያም ውስጥ ተመልክቶ ነበርና ያለሱ ትልቅ መጽናኛ ነበርና በየትውልዱ በክርስቶስ ጎን የሚቆምና ማይቆም አለ። ግን ያው በስተመጨረሻ የይሁዳን ጥፋት ስንመለከት ሞት እንደነበረ አንዳንዶች ደግሞ ከትንሳኤው በኋላ ያመኑ ጸሐፍት አይሁዳውያን ቢኖሩም ደግሞ ያላመኑት ዘላለማዊ ድንዳኔ ውስጥ በመግባት ውስጥ እንደሆኑ ሁሉ ዛሬም የክርስቶስ ፍቅር ከተቀበልነው እንድናለን፣ ካልተቀበልነው ግን ልክ እንዳለፉት አባቶች እግዚአብሔርን አሳልፈው እንደሰጡት እኛም አሳልፈን እንሰጠዋለን ወይም ደግሞ ፈቃዳችንን አብልጠን መሻታችንን አብልጠን ጌታን አውጥተን እንጥለዋለንና መስዋዕቱ በዛ መጨረሻ ጊዜ ውስጥ እግዚአብሔር በዛ ማስጨናቂ ጊዜ ውስጥ ይወዳቸው እንደነበረ እግዚአብሔር ዛሬም ይወደናል፣ እኛንም ይወደናል፣ አሁንም ይወደናል። ግን ምርጫችን ሁለንተናችንን በመስጠት መሆን አለበት። እንደ ወጣትም እንደ ክርስቲያንም ካሰብን ለዚህ ጌታ ልንሰጠው የሚገባው ምላሽ እንደ መሲህ መቀበል እንደ ጌታ መቀበል መሆን አለበት። ያለበለዚያ እኛም ከነ ይሁዳ እኛም ሊያጠምዱት እንደተነሱት አንዱ ቢጠፋ ይሻላል እንዳለው ቀያፋ እኛም በቃ ጌታ አገልግሎት ቢቀር ይሻላል ይሄን ነገር ሉዝ ከማደርግ የሚል ሐሳብ ውስጥ ገብተን ዛሬም ተመሳሳይ ነው። ጌታ መካደል በዚህ ዘመን በጣም ቀላል ነውና በዛ ነገር እንወሰዳለንና በጣም ልናስተውለው የሚገባው ምን አይነት ጌታ ነው እያመለኩ ያለሁት፣ ለጌታ ምን አይነት ምላሽ ነው የሰጠው ያለሁት በዚህ ሰዓት ላይ የሚለውን ለምንድን ነው ቅድሚያ እየሰጠን ያለ ነው የሚለው ነገር ማወቅ ከማን ጎን እንዳለን በደንብ እንድንለይ ያደርገናል ብዬ አስባለሁ። እግዚአብሔር ይባርክሽ። ደግሞ አሁን የሚያስገደው ነገር በጣም ብዙ ነው። 100 ways 1000 ways to die እንደሚሉት በቃ 1000 ways በቃ ከእግዚአብሔር ለመሸሽ በጣም ብዙ አሉ። ግን ስቲል እዚሁ ጋር የሚመጣልን በቃ ይሄ ነው የክርስቶስ ፍቅር ነው። በቃ መቅመስ አለቅ እና እኔም አሁን ለሁላችንም እኔም ለራሴ ሁሌ የምነግረው ምንድነው መሆን የማይገባኝን ካልሆንኩ የጌታን ፍቅር ማስተዋል አቅቶኝ ነው። በዛ ሰዓት ዋጋ መክፈል ያለብኝን ዋጋ እየከፈልኩ እንዳልሆነ ከተሰማኝ በቃ ፍቅሩን አንደርስታንድ አላረኩት ማለት ነው። ምክንያቱም የነካቸው የገባቸው ሰዎች ውስጣቸው ያው እድል የነበራቸውን ሰዎች እናያለን። ግን በቃ የተነካ ሰው በቃ አይችልም እንደማለት ነው። ሁሌ ተመልሰን ያችን ቼክ ማድረግ ሊኖርብን ይገባል ብዬ አስባለሁ። ይሄ ነገር ገብቶኛል ወይስ አልገባኝ የሚለው ልክ አሁን እንደተባልነው ህይወቴን ሳየው እንዴ ለጌታ አይደለሁም እንዴ የምንለው ጋር ስንደርስ በቃ ፍቅሩን አንደርስታንድ አላረኩም ማለት ነው። እና ይህን ፍቅር እንድናውቀው እግዚአብሔር ይርዳን እንድናስተውለው። ምክንያቱም ይሄ ፍቅር እግዚአብሔር ወዶ ካልገለጠ በስተቀር የማይሆን ስለሆነ እና እንዲገልጥልን እግዚአብሔር ይርዳን። ልክ አሁን እንዳነበብነው በቃ ከዚህ የሚበልጥ ፍቅር ለማንም የለው። ነፍሱን ለወዳጆቹ አሳልፎ እስከ መስጠት አይደለ ለመላእክትም የለውም ማለት እኮ ነው። ለሌላ ፍጥረትም የለውም ማለት እኮ ነው። እና ይሄን ያህል ተወደ እንዴት እና ያው የሆነ ያልገባን ነገር አለ። በቃ የሆነ እዚህ እንዲህ ተከፍቶ ሊገባ የሚገባ የሆነ ነገር አለ ማለት ነው ብዬ አስባለሁና የሮሜ 5ቱን ጥቅስ ስናየው የማይገባ አይነት ነገር ይነግረናል። ሮሜ ምዕራፍ 5 ከቁጥር 6 እስከ 8 ገና ደካሞች ሳለን ክርስቶስ ዘመኑ ሊደርስ ሲል ስለ ኃጢአተኞች ሞተዋልና ይልና ከዛ በኋላ ስለ ጻድቅ ሰው የሚሞት በጭንቅ ይገኛል። በቃ እንደምንም ተብሎ ይገኛል፣ አይቀርም፣ በቃ አይጠፋም። ስለ ጻድቅ ሰው የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ሊገኝ ይችላል። በቃ ጥሩ ለሆነ ሰው ላይገኝም ይችላል። ከዛ በኋላ ሲቀጥል ግን ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ከዚህ በላይ ምን ይሁን? በቃ ጌታ እያለ ያለው በቃ ምን ላድርግ? ከዚህ በላይ ምንን መስጠት እችላለሁ? ህይወቴን ከሰጠው በኋላ ቅድም እውነት እግዚአብሔር ይባርከሽ ሙሉነቴን ሰጥቼ
መላ እኔነቴን ሰጥቼ ምን ላድርግ ከዚህ በላይ ነው የሚመስለው አይደል? ልክ መዝሙሩም ህይወቴን ለወጥኩልህ፣ በቃ ልገዛ ነፍስን እስከ ጥግ ድረስ ሄድኩልህ እና አኗኗራችን ደግሞ ይመሰክራል እየገፋ ነው እንደሆነ ማለት ነው። እና ይሄን እንድናስተውል እግዚአብሔር ደን አንድ ረስጆ የነበረው ከዚህ በፊት አስተውየው የማላውቀው ነገር ስለ ክብሩ ያልከው ነገር የእግዚአብሔርን ፈቃድ ማድረግ ነው፣ መታዘዝ ነው። በቃ ክብሩ ፈቃዱ ምንድነው? በመስቀል ላይ መሞት። በቃ አከበርኩ፣ በቃ በምድር ያለኝን ተልእኮ ፈጽሜ ምን አረኩ ነው ያለው ራሱ ኢየሱስ። አከበርኩ አይደለ? በቃ ታዘዝኩልህ፣ ያ ነው ክብሬም ያ ነው። ስለዚህ ዓለም የምትለው ያው አት ኦል ስናስበው በቃ የምድር ክብርና የሰማዩ ክብር ዲፍረንት ነው። በቃ ሰማይና ምድር ናቸው። ዝቅ ማለት ክብር ነው፣ እዚህኛው ላይ ደግሞ ከፍ ማለት መናቅ። አሁንም ዘመኑ የሚያሳያቸው ነገሮች መሰሉኝ በጣም ፌመስ የሚሆኑ ሜይ ቢ ቲክቶኮች ምናምን ላይ በጣም ፌመስ የሚሆኑ በቃ የሚሳደቡ፣ የሚተርቡ፣ ሰዎችን የሚያዋርዱ፣ የሚያንቋሹ ሰዎች ናቸው በጣም ብዙ ጊዜ ፌመስ የሚሆኑት በቃ ምናምን አይደለም። ዓለም ሜይ ቢ መንገዷ እንደዛ ነው፣ ስትራቴጂዋ። መንፈሳዊ ዓለም ግን ሌላ ነው። ቅድም ቅድስት እንዳለችው ትለያለህ። በቃ እንኳን ከዓለም አይደለም ከቤተ ክርስቲያን ኢንቫይሮንመንት ራሱ ትለያለህ። እውነት ጌታ ሲገባን ከሁኔታው ያስታውቃል። እናንተ ቸርች ሰዎች የሉ አንዳንዴ የእውነት ይሄ ሰውዬ እግዚአብሔር መንፈስ አለበት የምትሉት ሰው የለም? በቃ ግልጽ ነው። ምክንያቱም እንደየሰው አይደለም፣ እንደ ሁላችንም አይደለም። እና የምር በዚህ ጊዜ ደግሞ ኢየሱስን ማየት እንድንችል እግዚአብሔር ይርዳን። ህይወታችን ሊለውጥ የሚችለው ያ ስለሆነ እና ምናልባት ተመልካቾቻችንም እንግዲህ በውይይታችንም ስትመለከቱ ወይ ስትሰሙ እንደነበረው የእግዚአብሔርን ፍቅር በእነዚህ ሁኔታዎች ውስጥ ስታዩ ጊዜው ሲደርስ፣ መሞቻ ጊዜው ሲደርስ ፍቅሩን አላቋረጠም። እንደዛው እንዳለ እየቀጠለው ሳምንትም ከዚህ የቀጠለውን ክፍል እንመለከታለን። ግን የሚመጣበትን መከራ እያወቀ የሚደርስበትን እዛው ያሉ ሰዎች እዛው አልክድህም ያለው ሲክደው እንደገና አብሮት ስንት ዓመት ሙሉ አብሮት የነበረው ሰው ደግሞ ስሞት አሳልፎ ሲሰጠው እነዚህን ሁሉ ነገሮች የነበሩ ሰዎች እያሉ እነዚህ ሰዎች እንደወደዳቸው እኛንም ደግሞ እስከ መጨረሻው እንደወደደን ይህንን ሁሉ ፍቅር እያየን እስቲ ህይወታችንን እንመልከተው። የምናሳልፈውን ሌላው ይቅር ዛሬ ያሳለፍነውን ቀን እንይ ወይ ደግሞ ሳምንታችንን እንይ። የእውነት የጌታ ፍቅር እንደገባው ሰው ነው ወይ የኖር ነው? ይሄ ሳምንት የእውነት የእግዚአብሔር ፍቅር የነካው ሰው ነኝ ወይ? ይሄንን ስንናገር ለእናንተ ብቻ አይደለም፣ እዚህም ያለነውን ይመለከተናል። ሁላችንን የሚነካ ነገር ስለሆነ ነው። ምክንያቱም ተነክቶ እንደነበሩ መቀጠል አይቻልም። የእግዚአብሔር ፍቅር ገብቶት እንደመጡ መቀጠል አይቻልም። ይሄ ፍቅር የገባቸው ሰዎች ብዙ ነገራቸውን ተውለት። ፍቅሩን ያስተዋሉ ሰዎች፣ በፍቅሩ የተጠመቁ ሰዎች፣ ያ እሳት የነካቸው ሰዎች እንዳልነበሩ ሆኑና ይህን ፍቅር እንድናይ ኢየሱስን ማየት እንድንችል ይሄ ነው ጸሎታችንም። ምናልባት ከዚህ ይህንን ቪዲዮ ካያችሁ በኋላ ጊዜ እንድትወስዱ ዮሐንስ ምዕራፍ 11 ከመጨረሻው ከ43 ጀምሮ እስከ ምዕራፍ 12 ድረስ እንድታዩት ጊዜ እንድትወስዱ እናሳስባቸዋለን። በዚህ ላይ ያሉትን ታሪኮች ለጌታ ምን ሰጠሁት፣ ምንን ሰጠሁት፣ ይህን ፍቅር ቀምሼ ምን ሆንኩለት፣ ከዚህ የሚበልጥ ፍቅር ለማንም የለውም እያለ እኔ ግን ፍቅሬ ያለው ማጋ ነው። ፍቅሬን የወሰዱ ነገሮች እነማን ናቸው? ምንድን ናቸው? ውስጤን የሚወስዱ፣ ጊዜን የሚወስዱ፣ ገንዘቤን የሚወስዱ፣ ጤናዬን የሚወስዱ፣ ሁሉ ነገርን የሚወስዱ ነገሮች እነማን ናቸው? ይህንን ነገር ማስተዋል እንድንችል እግዚአብሔር ይርዳን። በዚህ ሰዓት አጭር ጸሎት አብረን እንድንጸልይ ጥሪ ልናቀርብላችሁ እንወዳለን። ይህንን የውይይት ጊዜ በምንጨርስበት ጊዜ ማለት ነው። ስለዚህ ሳምንታችን እያሰብን የክርስቶስን ፍቅር የመስቀሉን ፍቅር እያሰብን አብረን እንጸልያለን ማለት ነው። እንጸልይ። በሰማይ ያለህ አባታችን ሆይ ስለዚህ ጊዜ እናመሰግንሃለን። እንድንሰማህ ይህን እድል ስለሰጠህ እናመሰግንሃለን። በተለይ ደግሞ ፍቅርህን ልትተርክልን የሆንክልንን ልትነግረን ይህን ጊዜ ስለሰጠህ እናመሰግንሃለን። እኛ ማንን ፍቅርህ የሚገባን ማንን ይሄን ያህል ልንወደድ የሚገባን ጌታ ሆይ ይሄ
ፍቅር ቃል ብቻ እየሆነብን ተቸግረናል። እባክህ ህይወት ይሁንልን፣ እንዲገባን፣ ውስጣችንን እንዲነካ፣ እንዲለውጠን እንጸልያለን። ጌታ ሆይ በልምድ የሚያመላልሰን ይህን ፍቅር አለመረዳት ነው። ጌታ ሆይ ሌላ ኢየሱስ እየሳልን ያልሆንከውን እየሳልን እየመሰልን ብዙ የኖር ነው ጌታ ሆይ ይህን ፍቅር ስላልተረዳን ነውና እንዲገባን አንተ እርዳን። ጌታ ሆይ ይህንን የሚመለከቱ ወንድም እህቶች ሁሉ ደግሞ ይህን ፍቅር ማስተዋል እንዲችሉ ጸልያለሁ። ጌታ ሆይ በእውነት የመስቀል ፍቅር እንዲገባን፣ ሌላው ሁሉ ከዛ በኋላ የሚመጣ ነው። ጌታ ሆይ የተደረገልን እንዲገባን አንተ እርዳን። ከዛ በኋላ ጌታ ሆይ አንተን እያየን ሌላው ይቀጥላል። እስከ ሞት ድረስ ለአንተ ታማኝ እንሆናለን። ይህንን ፍቅር ግን አስተውለን እስከ መጨረሻ ድረስ ህይወታችንን ለአንተ መስጠት እንድንችል አንተ አግዘን። ስለሰማህን ፍቅርህንም ስለምትገልጥልን ዝም የምትል አምላክ ስላልሆንክ እንደገና በመንፈስህ ደግሞ ውስጣችንን ስለምታረሰርስ እናመሰግናለን። ይሄ ያነበብነው ቃል ጌታዊ ለህይወት ይሁንልን። ጌታዊ ስለ ኃጢአተኞች የሞትከው ሞት ለእኛ እንደሆነ ይግባን። ጌታዊ ማስተዋል እንድንችል አንተ አግዘን። ስለሰማህን እናመሰግናለን። ስለመለስክልንም ተመስገን። ይህን ሁሉ ጠየቅንህ ለእኛ ብለህ በላከው በልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ ተመልካቾቻችን በዚህ ጸሎት ብቻ ራሱ እግዚአብሔር ስራውን ስለጀመረ እናመሰግናለን። እግዚአብሔር አሁንም በስራ ላይ ነው። ፍቅሩን በመግለጥ በስራ ላይ ነው። እኛንም ደግሞ እንደገና በመዋጀት በስራ ላይ ነው። ስለዚህ አሁንም ጊዜውን ልንሰጣችሁ እንወዳለን። ቃሉን እንድታነቡ በዚህ ቃል ውስጥ የተገለጠውን ኢየሱስን ማየት እንድትችሉ መጀመሪያም እንዳልነው እዚህ ቃል ውስጥ ነው የኢየሱስን ማንነት በግልጽ የምናየው። ስለዚህ እንድታዩት ጸሎቴ ነው፣ የሁላችንም ጸሎት ነው። እግዚአብሔር ይባርካችሁ።